የመጽሐፍን በዜማ ቤተሰቦች ዛሬ በዮራ ቶራድ ክፍል 6 ተመልሰን ተገናኘን። አብራችሁን ቆዩ። ዮራ ቶራድ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 6 ዳጋ ኢትዮጵያ። የዴርቶጋዳ አባላትን ለሁለት ከፍሎ የሚያከራክር ሐሳብ ተፈጥሯል። አንደኛው ሐሳብ አልፋን ፈልጎ ሌላኛውን መደበቂያ መፈለግ ሲሆን፣ ሁለተኛው ሐሳብ ደግሞ የዳጋውን ውስጥ ዋሻ አጽድቶ ወደ ቀድሞ መመለስ ነው። ሚራዥ እና ጌራ ወደ ዋሻው ከተመለሱ በኋላ አልፋ ግብጽ ውስጥ እንደሚገኝና ሌላኛውን ህዋስ የሚያውቀው እርሱ ብቻ እንደሆነ ነበረ ክርክሩ የተጀመረው። አጉል ጊዜ ማባከን ነው። አልፋን በመፈለግ ጊዜ ከምናባከን ይህንን የቀድሞ ዋሻችን አጽድተን ወደ ነበረበት መመለስ ነው ይላል አንዱ። ልክ ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል አይደል እንዴ? ከማያውቁት ተራራ የሚያውቁት ጉድጓድ ይሻላል ይላል ሌላው። ጠላቶቻችን እንደ ዘንዶ ሊውጡን አሰፍስፈው እየመጡ ተጣጥበን እንጠብቃቸው ነው የምትሉት? እዚሁ እየተፋለምን ሞታለን። ምን ማለት ነው? የመሞት ዓላማ ህልምን ለማኖር ካልሆነ ምን ዋጋ አለው? ያለንበት ላያውቁም ይችላሉ። ገና ለገና የምድር ውስጡን መንገድ ያገኙታል ብለን በመስጋት ባድማችንን ጥለን ለምን እንሰደዳለን? ሰማይ ወድቃል ብሎ ባላ ተከለ አሉ። ላያውቁት ይችላሉ ብሎ ማሰብ እንኳን አዋጭ አይመስልም። ጠላትን ዝቅ አድርጎ መገመት የኋላ ዋጋ ያስከፍላል። ሁል ጊዜም ዝግጁ መሆን በኋላ ሱሪ ባንገት ከማድረግ ያድናል። እንኳን ሁሉ ሰው የተጓዘበትን መንገድ ለመከተል አንድ ሰው የተጓዘበትን እንኳን ለማግኘት የሚቀልበት ጊዜ አለ። በዛ ላይ ከኋላችን ጥለን የመጣነው ምልክት ሊኖር ይችላል። በክርክሩ መሃል ከሁለቱም አንዱ ሳይሆን ቢቀርስ የሚል ድምፅ ከመሃል ተሰማ። ማን እንደተናገረው ግን አልታወቀም። ይህ ሁሉ የጦፈ ክርክር ሲደረግ በአርምሞ ሲያዳምጥ የነበረው ሚራዥ የራሱን ሐሳብ ሰነዘረ። ሁል ጊዜም ሐሳቡን በመጨረሻ በማቅረብ ይታወቃል። ሁለቱም ሐሳብ ልክ ነው ሲል ጀመረ ሚራዥ። የአባቶቻችን ቦታ ማጽዳቱና ወደ ነበረበት መመለሱ አስፈላጊ ነው። በዚህ ዋሻ ውስጥ የተከሰከሰው የወንድሞቻችን አባቶቻችን አጥንት ተሰብስቦ በክብር ቦታ መቀበር አለበት። ጥቀርሻና ስብርባሪው ሁሉ ተጠርጎ ቤታችን የድሮ መልኩ መያዝ አለበት። ይህ የሀገራችን ኢትዮጵያ ተምሳሌት ነው። ሁሉን ነገር ወደ ነበረበት ክብሩና ልዕልናው መመለስ አለበት። የሚጀምረው ከየትም አይደለም፣ ከዚሁ ነው። ሁላችንም መጥረጊያችን ማንሳት አለብን። ሀገራችንን ሆነ ቤታችንን የወረሰውን ጥቀርሻ መጠራረግ አለብን። እዚህ የምንቀረው በሙሉ ይህንን የማድረግ ኃላፊነት አለብን። 2 ወይም 3 ሰው ደግሞ አልፋን ፍለጋ ወደ ግብጽ ይላክ። አባቶቻችን የሰሩት ሌላኛው ህዋስ ጠላት መጣም አልመጣም መገኘት አለበት። ደግሞም ቅድም እንደተባለው ጠላትን ዝቅ አድርጎ መገመት ያስጠቃል። ቀኝም ነፈሰ ግራ ሌላኛው ህዋስ ተፈልጎ ሁል ጊዜ ከመሳደድ እንደ ከዚህ ቀደሙ በተረጋጋ ሁኔታ ዓላማችንን ለማሳካት ስጋት አልባ ቦታ ማግኘት አለብን። በዚህ የማይስማማ አለ ብዬ አላምንም። መጀመሪያ የመቀመጫዬን እንዲሉ ለዚህ ጉዳይ ቅድሚያ መስጠት ያስፈልጋል። ስለዚህ በተመሳሳይ ጊዜ ሁለቱንም ጉዳይ መሳ ለመሳ ማካሄድ ይቻላል። ይልቁንስ ጊዜ ሳናጠፋ ወደ ግብጽ የሚላኩትን ሰዎች መምረጥ አለብን ብሎ ዝም አለ ሚራዥ። ወደ ግብጽ የሚላከው ሰው በዋናነት 2 ጉዳዮችን ማሟላት አለበት ሲል ሻጊስ የሚራዥን ሐሳብ ያለማቅማማት ተቀብሎ ተናገረ። አንደኛ አልፋ የሚፈልገው ገዳም ውስጥ በመሆኑ ገዳማዊ ህይወትን በመጠኑ የሚያውቅ፣ ሁለተኛ በረሃውን መቋቋም የሚችል መሆን አለበት። ምን ጥያቄ ያለው ሲል ጌራ ወደ ሚራዥ ተመለከተ።
ሚራዥ ሁለቱንም ያሟላል። እኔም በሆን የዴር 33 መሪ መጨበጤ አይቀርም። ሌላ አንድ ሰው ከተጨመረ በቂ ነው። እኔ አለሽ ሜሮዳ ወዲያው የተቆረጠ እጇን መዥርጣ። ሌላ ወዶ ዘማች አለ ሲል ዣንጊዳ እጁን እሱም አወጣ። እኔስ ስትል ሲጳራ ሁሉም ወደ እርሷ ግራ በመጋባት አፈጠጠ። እመጫት መሆንሽን ረስተሽ ነው? ሻጊዝ ይህን ሲናገር ሁሉም ያፈነውን ሳቅ ለቀቀ። ይልቁንስ እኔም አለው። ሻጊዝ አንተ እንኳን እዚህ ያለው ሁኔታ ብታስተባብር ይሻላል። እኛም በቃለን። መነኩሴ እንጂ አሸባሪ ለመያዝ እኮ አይደለም ምንሄደው አለ ሚራዥ በቂ እንደሆነ በመገመት። አልከሺ ሆኖም የምትሄዱትም ወደ ግብጽ መሆኑን አትዘንጉ። በዚህ አጋጣሚ ብትያዙ ያለ አንዳች ፍርድ ማንኛውም ሰው በጋንጃችሁ ሊያርዳችሁ እንደሚችል ማወቅ አለባችሁ። ሰው አበሻ መሆናችሁ ከታወቀ ግብጽ ውስጥ የሁል ጊዜ የሚደረግ ጉዳይ ነው። አያሌ ኢትዮጵያውያን የግብጽን በረሃ አቋርጠው ሲሰደዱ አንገታቸው ተቀልቶ የበረሃ ሞራ መጫወቻ መሆናቸው የተረጋገጠ ነገር ነው በማለት ሻጊዝ አስጠነቀቀ። ለነ ሚራዥ ሽኝት ከተደረገ በኋላ መሸሸት ሲል ዴር 33 ከዳጋ ደሴት ተነስታ ሰማዩን እየሰነጠቀች የሰሜኑን አቅጣጫ ያዘች። ቦሌ አዲስ አበባ። ኒቆዲሞስና ዶናልድ ስለ ክፍያው አፈጻጸም ተነጋግረው እንዳበቁ እረ ለመሆኑ የኢንጂነሩን ጥቁር ሳጥን ለምንድን ነው የምትፈልጉት? ሲል ኒቆዲሞስ ሌላ ጥያቄ አስከተለ። ለመሆኑ ምን ቢኖርበት ነው? ዶናልድ ፈገግ ብሎ ጥቂት አሰብ አደረገና አታውቁም ነበር ሲል ጥያቄውን በጥያቄ መለሰለት። የማታውቁትን ዕቃ ነው ለመሸጥ ስትደራደሩ ይኖራችሁት? ሚስተር ኒቆዲሞስ ይህን አታውቁም ብዬ ለማመን ይቸገራለሁ። በእርግጥ ጫፍጫፉን ቀደም ሲል ሰምቻለሁ። ሰርጎ ገብ አባሎቻችን አንዳንድ ተረት ተረት የሚመስል ነገር ነግረውኛል። እኔ ግን ከአይምሮዬ ጭራሹን አስወጥቼዋለሁ አለ ኒቆዲሞስ ስለ ጥቁሩ ሳጥን ሚስጥር የሰማውን ለማስታወስ እየሞከረ። የጥንት አፈ ታሪኮቻችን በእንደዚህ አይነት የአስማት መሰል ታሪኮች የተሞሉ ስለሆኑ በጥቁሩ ሳጥን ውስጥ የሚገኘው ሚስጥር ዕፀ መሰውር ነው ሲሉኝ አላመንኩም። ሚስተር ኒቆዲሞስ የጥቁሩ ሳጥን ሚስጥር በሙከራ የተረጋገጠ ሳይንሳዊ ሚስጥር እንጂ ተረት ተረት ቢሆን ኖሮ እኛም ይህን ያህል ባልደከምን። ኢንጂነር ሻጊዝ በሎስ አላሞስ የምርምር ማዕከል ውስጥ የሞከረው በሚስጥር ተይዞ የነበረ የረቂቅ ሚስጥር ውጤት ነው። አንድ ብቻ አይደለም፣ የብዙ ግኝቶች ቀመር የተቀመጠበት ሳጥን ነው። ለምሳሌ አንዱን ተረት የሚመስል ግን እውነት የሆነ ግኝት ልንገርን። ዶናልድ የጥቁሩን ሳጥን ሚስጥር ያብራራለት ጀመረ። ግኝቱ በየቀኑ ከሚገጥመን እውነታ ላይ ተመስርቶ የተፈለሰፈ ግኝት ነው። በቀላሉ ለማስረዳት ያክል ከእይታችን ላይ የተጨለፈ ፈጠራ ነው። ያለመታየት ሚስጥር ነው። እንደሚታወቀው የትኛውንም ቁስ አካል የምናየው በላዩ ላይ የሚያርፈውን የብርሃን ጨረር አንጸባርቆ ወደ አይናችን ሲያደርሰው ነው። ብርሃንን ውጦ የሚያስቀር የሚያሳልፍ ወይም መልሶ የማያንጸባርቅ ቁስ አካል ሊታይ አይችልም። ሆኖም ሙሉ በሙሉ የብርሃንን ጨረር ውጦ የሚያስቀርም ሆነ የሚያሳልም ፍጹም አካል የለም። በዚህ የብርሃንና የቁስ አካል መስተጋብር ጠባይ ላይ በመመስረት ነው እንግዲህ ይህ መሰውር የተባለው ግኝት የተገኘው። ሚስተር ዶናልድ የምትለኝ ግኝት የእኛን ሀገር አፈ ታሪኮች የሚመስል መሳይ ታሪክ ቢሆንም አሁንም ለማመን ያስቸግረኛል። ለምሳሌ በቀድሞ የጎንደር ነገስታት ዘመን አንድ የታወቀ አስማተኛ ነበር ይባላል። ስሙን ካልዘነጋሁት ሊቁ እስክንድር ይባላል። እስክንድር የንጉሱ ቅርብ ወዳጅና ቤተኛ ሆኖ ከቤተ መንግስት የማይጠፋ ባለሟል ነበረ። በዚህ ወቅት የንጉሱ ሚስት በእስክንድር ፍቅር ትወድቃለች። እስክንድርም እንደዚያው። እሷን ለማየት ዘውትር ወደ ቤተ መንግስት ሲመላለስ በፍቅር መንደዳቸው እንዳይታወቅ ዕፀ መሰውሩን ተቀብቶ ወደ ቤተ መንግስት ሲገባ
ማንም አያየውም ነበር ይባላል። እንዲያውም ወደ ንጉሱ ማዕድ ከንግስቲቱ ጎን ተቀምጦ እጁን ይሰድ እንደነበር የታወቀው ማንም በማይቆርስበት በኩል ያለው የመሶቡ እንጀራ አልቆ የመሶቡ ቂጥ ሲጋለጥ ነው ይባላል። በኋላ ከንግስቲቷ ጋር በስውር የሚያደርገውን ብቻውን በግላጭ ለማድረግ ይዟት ይሰደዳል። የንጉሱ ወታደሮች እየተከታተሉ ሲያሳድዱት ጣና ሐይቅ ውስጥ ወደምትገኝ ደሴት ይገባል። የንጉሱ ወታደሮች ወደ ደሴቲቷ ቀርበው ሲቀቡትም ደሴቲቷን ይሰውራታል። እስከ ዛሬ ድረስ እስክንድር የሰወራት ደሴት ጣና ሐይቅ ውስጥ እንደ ቬርሙዳ ተሰውራ ትኖራለች ይባላል። እንዲህ አይነት አፈ ታሪኮች በሀገራችን ሞልተዋል ይሆናል። ምክንያቱም አለመታየት የሰው ልጅ የዘውትር ምኞት ነው። ለዚህም ግማሹ ኮፍያን ግማሹ ጨለማን ተገን ለማድረግ ይሞክራል። ዶናልድ ብሎ ሌብሉን ተጎንጭቶ ሊቀጥል ሲል ኒቆዲሞስ አቋረጠው። ታዲያ የኛው ኢንጂነር የቀን ጨለማ በቅባት መልኩ ፈጠረ ነው የምትለኝ? ከተፈጠረማ ቆይቷል። ጽንሰ ሐሳቡ በመስፋፋቱ በተለያዩ አካባቢዎች ጭምጭምታዎች እየተሰሙ ነው። እንዳልከው ጨለማን በቅባት መልኩ የፈጠረው ሻጊስ ከዚህ በፊት ከተደረጉ ሙከራዎች በላቀ ሁኔታ ነው። ለመሆኑ ጥቅሙ ምንድን ነው? ኒቆዲሞስ ፈጠራውን በማጣጣል አይነት ትከሻውን ወደ ላይ ናጠ። ጥቅሙ ማየት እየሌለ ነው። ለምሳሌ የኔ ሀገር አሜሪካ ለስለላ ተቋሟ በአመት በቢሊየን የሚቆጠር ዶላር ታወጣለች። በየሀገሩ መረጃ ለሚሸጡልን ቅጥረኞች አያሌ ዶላሮችን ታፈሳለች። ይህም ሆኖ ብዙ ኦፕሬሽኖች በጸረ ስለላ ተቋማት ይከሽፋሉ። ነገር ግን ይህ ዕፀ መሰውር ቢኖር ኖሮ በጠራራ ፀሐይ ጨለማን በቅባት መልኩ የተቀባ ወኪላችን የትኛውንም ሚስጥር ይዞ መለስ ቢል ማንም አያየውም ነበር። ለመሆኑ ሳይንቲስት ያ ጊዜ ዕፀ መሰውር በጥቁሩ ሳጥን ውስጥ እንደያዘ እርግጠኞች ናችሁ? 100% አለ ዶናልድ ፈርጠም ብሎ። እሱ ብቻ አይደለም፣ በጥቁሩ ሳጥን ውስጥ ያለው ሌሎች አሁንም እሱም ዓለም ያልደረሰባቸው ቀመሮች ጭምር እንዳሉ ይታመናል። ይህ እኮ ታዲያ ለእናንተ አደገኛ ነው። ይህን ሚስጥረ መሰውር ለጠላቶቻችሁ ሰላዮች ቢሸጥ እኮ ዋይት ሃውስን እንደ ማዕድ ቤታቸው ሽር ጉድ ቢሉበት አታያቸውም። የሚሳይል ማስወንጨፊያችሁና ሳተላይቶቻችሁ ሁሉ አመድ ቢያደርጓቸው አይታያችሁም። በጥቅሉ መኖር የምትችሉት የጨለማውን ቅባት በተቀቡት ሰዎች ቸርነት ብቻ መሆኑ ነው። ያንተ ያለ ኒቆዲሞስ አይኖቹን ጎልጉሎ ዶናልድን ተመለከተው። የአሜሪካ ጠላቶች ደግሞ ለእናንተ ምህረት የሚያደርጉበት አንዳችን ምክንያት የላቸውም ካለ በኋላ ኒቆዲሞስ ጥቂት አሰብ አድርጎ፣ ስለዚህ የጠየኩት ክፍያ በቂ አይደለም ማለት ነው። ይህን ሰውዬ እስከ ጥቁሩ ሳጥን ይዤ ካስረከብኩ የጠየኩትን እጥፍ ትፈልጋለሁ። ይህን ታላቅ ኦፕሬሽን ለማካሄድም በቅድሚያ 3 ሚሊዮን ዶላር ከዋናው ክፍያ የማይቀነስ ፈልጋለሁ። በነገራችን ላይ ይህን ታላቅ ኦፕሬሽን ዘመቻ ዕፀ መሰውር ስል ሰይሜዋለሁ። ኒቆዲሞስ ይህን ብሎ ሲያበቃ ዶናልድ ለረጅም ደቂቃዎች አሽካካ። ሚስተር ኒቆዲሞስ ስማኝ፣ ይህን ሳይንቲስት እኮ እኛ ብቻ አይደለም እንፈልገው፣ እናንተም አድናችሁ መያዝ አለባችሁ። አደገኛ ሰው ነው። የመሰረተው ድርጅት እኮ የእናንተን መንግስት ከስሩ መንግሎ ለመጣል የሚታገድ ድርጅት እንደሆነ አሳምረን እናውቃለን። ይህ የዘመናት ህልሙ ነው። እኛ ደግሞ እንደምታውቀው የሚያዋጣንን ከመምረጥ ወደኋላ አንልም። ማለት ይህን ሽምቅ ተዋጊ ቡድን እንደግፋለን ብለ እያስፈራራኝ ነው? ይህ አሸባሪን ከመደገፍ በምን ይለያል? ዴርቶ ጋዳ እኮ በእኛ በድብቅ አፍነን የያዝነው አሸባሪ ቡድን ነው። ሚስተር ኒቆዲሞስ፣ ያም ሆነ ይህ ሳይንቲስት የጋራ ጉዳያችን ነው። ክፍያውን በተመለከተ ለመስማማት የምንችል ይመስለኛል። ሆኖም ጊዜ ሳንፈጅ ኦፕሬሽኑን ማጠናቀቅ እንፈልጋለን በማለት ዶናልድ ለመለሳለስ ሞከረ። ስለ ኦፕሬሽኑ አትጠራጠር። እንደ ፍልፈል ቆፍሮ ከገባበት ገደል ቆፍረው ለማውጣት ጥፍሮቻቸውን ያሾሉ ቀያይ ቀበሮችን በበቂ ሁኔታ ሰልጥነናል አለና ኒቆዲሞስ ከግድግዳው ላይ የተሰቀለውን ሰፊ ስክሪን አበራው። በመቀጠልም ቀያይ ቀበሮች ተብለው
የተሰየሙትንና ስማቸውን የሚመስል መለዮ የለበሱ ኮማንዶዎች ሲሰለጥኑ የሚታዩበትን ፊልም ጋበዘው። ውድ የመጽሐፍን በዜማ ቤተሰቦች የወራት ወራድ ክፍል 6 ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቀጣዩ ክፍል እንዲደርሳችሁ ሀሳብ አስተያየታችሁንም እየጻፋችሁልን ጠብቁን። ሰላም።